ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም ከሰሞኑ የወጣ እውቁና ከልጅነታችን ጀምሮ ስናየው ያደግነው ጃኪ ጃን ተመልሶ ምርጥ አድርጎ የተወነበትን ቀውጢ ልብ አንጠልጣይ አክሽን የወንጀል ሙቪ የሆነውን ዘ ሻዶ ኤጅ የተሰኘውን በ2025 ዓ.ም ተሰርቶ ለእይታ የበቃውን ቀውጢ ሙቪ አመጣንላችሁ። እንደተለመደው ቪዲዮ ለብዙ ሰው እንዲደርስልን አንድ ጊዜ ብቻ ላይክ እያደረጋችሁ ሞራል እየሆናችሁን ኮምኩሙ። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በቢዚ በተጨናነቀችው የቻይና ከተማ ሆንግ ኮንግም በማታ የፖሊሶች ዋና መቆጣጠሪያ ጣቢያም ላይ ዣንግ የተባለ ወጣትም ከሚኖርበት ቦታም ሆኖ ሲስተማቸውን ሀክ አድርጎ የሚያዩትን የሚከታተሉበት የሚቆጣጠሩበትን የካሜራ ቅጂም እየቀየረ አንዱ ፖሊስም ያንን አይቶ ቢጠራጠርም ምንም አይደለም በሚል ቢተውም ብዙም ሳይቆይ ግን አላርም መጮ ጀምሮ ከተማው ላይ ያለ አንድ ባንክ እንደተዘረፈም ተነግሯቸው ምርጥ የሚባሉ የፖሊስ ኦፊሰሮች ተመርጠው ወደ ሌቦቹም ሲገሰግሱ እንዲሁ ታዲያ ስፓይስ የተባለውን የኤአይ ቴክኖሎጂን ተጠቅመው እየተከተሉም ይሄዳሉ። በካሜራቸውም ላይ ግራ በሚያጋባ መልኩ አራት ፊታቸውን የተሸፈኑ እጃቸው ላይ ምንም ዕቃ ያልያዙ ሌቦችንም ቢመለከቱም የለያቸው ቦታም ላይ ቢደርሱም ማንንም የሚያጡ ጣቢያ ላይ ያየለችው ዋናቸው መርማሪዋም ነገሩን ስታጣራ ለካ ሀክ ተደርገው የእውነት የተቀረጸውን የካሜራ ቅጂ ሲያዩ እንዳልነበረም ትደርስበታለች። በዛም ሌቦቹ አመልጠዋቸው ሳይያዙም ይቀራሉ። በቀጣይ ቀን ሌቦቹ ከባንክ ምን እንደዘረፉም ሲጣራ ገንዘብ ወይ ወርቅ ያለበትን ሳጥን ትተው አንድ ማስታወሻ ደብተር ብቻ ያለበትን ሳጥን ገንጥለው ደብተሩን ብቻ እንደወሰዱም ተደርሶበት ታዲያ የዛ ማስታወሻ ደብተር ባለቤት በከተማው አለ የተባለ የክሪፕቶ ከረንሲ ባለቤትም ሲሆን ደብተሩም ላይ ወደ $500 ሚሊዮን የሚጠጋ ክሪፕቶ የተከማቸበት አካውንቱ ግማሽ ፓስወርድ የጻፈበት እንደሆነም ይናገራል። ሙሉንም ፓስወርድ ለማውጣት ሌላኛውን ግማሹን ፓስወርድ ያለበትን ቦታም ማወቅና ከዛም መስረቅም ያስፈልጋቸዋል። እሱን እንዳይሰርቁም እያለ ስጋቱን ለፖሊሶችም ይናገራል። በለው ታዲያ ሌቦቹ በቀጣይ ቀን ያን ግማሽ ፓስወርድም ለማግኘት ከተማው ላይ የዲጂታል ከረንሲ የሚቆጣጠር መስሪያ ቤት ላይም ታጥቀው ገብተው ሰራተኞቹን በጠቅላላ ይዘው ቦታውን ከተቆጣጠሩም በኋላ ዣንግም ከመደበቂያው ቦታም ሆኖ ሰርቨሩን እንደተቆጣጠሩና እንደገቡለት እሱም ሀክ ወደ ማድረጉ ስራም ገብቶ መንታው ወንድሙ ዣንግ ሲን የተባለውን ግለሰብ ከሌሎቹ ሌቦች ጋርም ሆኖ ኮምፒውተሩን እየነካካ ፋይሉንም ይገለብጣሉ። ታዲያ እነሱ ከሚፈልጉት ሌላ የወሳኝ ሰዎችንም ፓስወርድ ግማሹን የአካውንት ፓስወርድም እንዳለም እያዩ ከዛም ውስጥ ደግሞ ድሮ በሰው ተገሎ ይሁን ራሱን ሰውሮ የማይታወቀውም ግለሰብ ገንዘቡን አጭበርብሮ አግኝቶ ወደ ክሪፕቶ ከረንሲም ቀይሮ ያስቀመጠበትን ባለሀብት ፋይልም አግኝተው ይህን ከወሰዱ ወደ $1.5 ቢሊዮን የሚያወጣ ክሪፕቶ ከረንሲም እጃቸው ስለሚያስገቡ ውጭ ያለው አለቃቸው ሸምገል ያለው ላንግ ሻንግ የተባለውን ግለሰብ ሰዓት የለም እሱን ተውትና ያገኛችሁትን ይዛችሁ ውጡ ቢልም መንትዮቹም አንሰማም ብለው ፋይሉን ሙሉ ይገለብጣሉ። ከወደ ውጭም ፖሊሶች በመኪናም ሰዓት ደርሶ እዛም ሲደርሱ በፍጥነት ሌቦቹም ወደ ሊፍትም ገብተው ጨራርሰው በደስታም ማምለጥ ይጀምራሉ። መሪያቸው ሽማግሌው ላንግ ሻንግም እታች ስለነበረ ሳያስነቃ ያለበትን ቦታ ለቆ እየወጣ ሳለ እዛ ያለች ቡና የምታፈላም ሴት በስልኳ ፎቶ እያነሳች ነበርና እሱም ሳያስበው ፎቶ ውስጥ እንደገባም እየታወቀው እየተበሳጨም ይወጣል። ሌሎቹም ሌቦች እታችም ሲደርሱ በፖሊሶች ተለይተውም ይሯሯጣሉ። ከፊታቸው የሚገቡባቸውን ሰዎችም እየመታቱ ቢሮጡም ሊያዙ ከጫፍ ሲደርሱም የሚገራርም ምት እየተማቱም ተፋልመው የፖሊሶቹ ዋና ካፒቴን ያውሊ የተባለውን ግለሰብም እንደታጋችም ይዘው ሌሎቹን ፖሊሶች እንዳትከተሉን በማለት ወደ ሊፍቱም ገብተው ወደ ላይ ይወጣሉ። እታች ያለው ላንግ ሻንግም መኪና ውስጥም ገብቶ ሹፌሩን ሌሎቹ ባይመጡም ንዳው እያለ በስለቱም እገልካለሁ በሚል ያስፈራረዋል። ሊፍቱ ውስጥም ካፒቴኑን ይዘው የገቡት አራቱ ሌቦችም ካፒቴኑ ሊፋለማቸው ቢሞክርም እያቃተው እነሱም በካቴና አዛው አስረውት እላይ ሩፍቶፕ ላይ ወጥተው ይሯሯጣሉ። ካፒቴኑም ካቴናውን እንደምንም ፈቶ ቢደርስባቸውም
ፓራሹት ይዘው ስለነበረ ሁሉም እየዘለሉ የሚገርም አመላለጥም ያመልጣሉ። ግን ራቅ ብለው እያረፉ እንደሆነ ያየው ካፒቴኑም ለቡድኑ አባላትም ያንን በሬዲዮም እያሳወቀ እሱም ሊፍት ከተጠቀመ ሀክ ስላደረጉት በራሱ ወደታችም ዘሎ በገመድ ላይ ለሚንጠላጠሉ ሰዎች ተብሎ የተሰራው ማረፊያም ላይ አርፎ ተንከባሉም ተርፎም ይገሰግሳል። ሌቦቹም በፓራሹታቸውም የአንድ ትልቅ ሆቴል ላይ ፎቅ ጣራም ላይ ሲያርፉ እዛም ሌሎች ፖሊሶችም ቢጠብቋቸውም በቀላሉ ሌቦቹ ፖሊሶቹን ረድተዋቸው ልብሳቸው ላይ ባያያዙት ቀጭን ገመድ ተጠቅመው ወደ ታች እየተንሸራተቱም ይወርዳሉ። በካፒቴኑ የሚሞሩም ፖሊሶችም ውስጥም ሲገቡ የሌቦቹ ዋና ሽማግሌው ላንግሻንግም ራሱን ቀየር አድርጎ እሱም ወደ ሆቴሉም ገብቶ ከርቀት ፖሊሶችን እያየ እንቅስቃሴያቸውን እየተረዳ ለቡድኑ አባላትም እየተናገረ ሊያስመልጥ ይሞክራል። የሆቴሉ የካሜራ መከታተያም ዣንግ ከቤቱ ሆኖ መሀክ አድርጎት የፖሊሶች ኤአይም ምንም እንዳያደርግም ያደርጋል። በዚህም ፖሊሶች ልብሶቻቸው ላይ ያደረጉትን ካሜራም እንዲያበሩና ሁሉንም ነገር እንዲቀርጹ ከዋናው ጣቢያ ያለችው አለቃቸው መርማሪዋም ትነግራቸዋለች። እነሱም እንደተባሉት ያደርጋሉ። ላንግሻንግም ይህን እያየ ለቡድኑም እያሳወቀ በሚገርም መልኩ አራቱም ሌቦች ልብሶቻቸውና ፊታቸው ላይ ያደረጉትን የተለያዩ ሜካፕ ጸጉር ሁላ እያወላለቁና እየቀየሩ እንዳይታወቁ እያደረጉ ግራ እያጋቡ ሲሸሹ ካፒቴኑን በመሃል ከዥንሲንጋም ተገጫጭቶም ሲተላለፉ ጆሮ ጌጡን የዛኔ ሊፍቱ ሲታገላቸው አይቶት እንደነበረም ካፒቴኑ አስታውሶ በዚህም ዥንግዚም ተነቅቶበት ቢከተሉትም ሌሎቹም ለዥንሲም ብለው ፖሊሶችን አዘናግተው ላንግሻንግም ሳይቀር ሳያስነቃ የሚደፋ ነገርም አንዱ ፖሊስ ካሜራም ላይም እየደፋም በዚህም ሰዓትም ገዝተው በስተመጨረሻም ዣንግሲም ታዲያ እድለኛም ሆኖ የለበሰው ልብስ ሙሉ ቀይሮ ቁጭ ሴትም መስሎ ከሌሎች ሴቶች ጋር ተቀላቅሎ ሞቶም አልፏቸው ትርኢት የሚደረግበት ቦታም ላይ ገብተው ሁሉም ዘለው በታች አድርገው ያመልጣሉ። ዋው! በቀጣይ ቀን ገንዘቡን ያጣው ባለሀብትም ፖሊሶችም ላይ ሲበሳጭም ቆይቶ ይሄዳል። ፖሊሶችም አፋጣኝ ስብሰባም አድርገው መፍትሄም ይፈልጋሉ። መርማሪዋም ለዚህ ስራ አሁን ኤአያችን ሀክ ስለተደረገ እስኪ በድሮ ዘዴ እንሞክረው፣ ጡረታ የወጣው የድሮ አለቃችንን ኤጀንት ዎንግን እንጥረው የሚል ሀሳብ አምጥታ በዚህም እሱ ቴክኖሎጂው ላይ እውቀቱ ስለሌለው ይከብደዋል ቢሏትም አማራጭ የለም፣ ኤአዩም ከብዶታልም፣ ስለዚህ ያለን አማራጭ ያ ብቻ ነው በማለትም ኤጀንት ዎንግን አሁን እንዲከታተሉ ሁለት የፖሊስ ኦፊሰሮችንም ይልካሉ። የተላኩት ኦፊሰሮችም ስማቸው ጄናንና ቺዮንም ሲባል እነሱም ስለ ኤጀንት ዎንግ ታሪክ እንደሰሙት ድሮ በጣም ሁሉም ነገር ላይ ጀግና የነበረም ሰውም ሲሆን በህይወቱም አንዴ ብቻ ስህተትም ነበረበት። ያም ስህተቱ ተልእኮ ላይ ያለ ባልደረባው በወንበዴዎች ተተክሶ ሲገደል እሱም እዛም ነበር ነው። ብዙም ሳይቆይ ኤጀንት ዎንግም ከቤቱ ብዛት ያላቸው ውሾችን ይዞ ለወክም ወጥቶ ሲንቀሳቀስ ኦፊሰሮቹም አይተውትም እነሱም እየተንቀሳቀሱ ይከተሉታል። እንደዛው ታዲያ ሲከተሉት ቆይተው በመሃል ግን ኤጀንት ዎንግም ወደ ሲዮንጋም አምርቶ እየተከታተሉት እንደሆነ በደንብ እንዳወቅና እሷንም በስሟ ጠርቶ አባትሽን ድሮ አውቀዋለሁ ባልደረባዬ ነበር፣ አሁን አንቺም የእሱን የአባትሽን ፈለግ ስለተከተልሽ ደስ ብሎኛልን በማለት ሳያውቁ አሁን ሳይቀር የባልደረቧን መታወቂያ እንደወሰደበትም አሳይቷት እያስገረማት እኔን ለመከታተል ገና ይቀራችኋልም ይላታል። ዋው! እነሱም ከተነቃ ይቀር በሚል ጉዳዩን ነግረውት ወደ ዋናው ጣቢያም ወስደውት እርዳታውን እንደፈለጉም ከዋናዋ መርማሪም ይነገሯል። ኤጀንት ዎንግም አሁን ድረስ ያላቸው መረጃም ጠይቆ ሆቴሉ ላይ ካሜራው ሀክ ሳይደረግና በፖሊሶችም ልብስ ካሜራ ላይ የተቀረጸውን ሁላ ለትንሽ ደቂቃም ካየ በኋላ እያንዳንዱን ሌባ ለይቶ እያሳያቸው ተመልከቱ፣ እነዚህ ሁሉም ሰዎች ካሜራውን እያዩ ቼክ ሲያደርጉም ነበርም በማለት ያሳያቸዋል። የሌቦቹ መደበቂያ ቦታም ላይ አለቃቸው ላንግሻንግም ዣንግ ላይ የተበሳጨበት አንተ ነክ እንዲቆዩ አድርገህ ጉዴ ሰራክም በማለትም እየመታው የወንድምክም ዣንግ ሲንም በፖሊሶች ፊቱ እንዲለይ ያደረከው አንተ ነክም በአንተ ሳቢያ ነውም በሚል ስለቱን እስከ ማውጣትና ሊወጋው እስከ መድረስም ሲደርስ ሌሎቹ ሌቦችም ተረባርበው ይዘውት እንዲረጋጋም ያደርጉታል። ፖሊስ ጣቢያም ላይ ታዲያ ካገኙት የካሜራ ቅጆችም ተነስተው እንዲሁ ያቺ
ቡና የምታፈላው ሴት ፎቶንም ስላገኙ ሽማግሌው ሰውየም ላይ ደርሰውበት እሱም የቡድኑ አካል ነው እንዲሁም መሪያቸውም ሊሆንም ይችላል እየተባባሉ ወንግም ሰውየውን ሲያየው አስታውሶት ድሮ መርማሪ ፖሊስ የነበረ ሰው ነበረ፣ ግን ሀብት ፈልጎ ወዲያው ስራውን ለቆ ደብዛውን ያጠፋ ሻዶ በሚል ቅጽል ስም የሚታወቅ ሰው ይመስለኛልም እያላቸው አሁን የተለያዩ የመከታተያ ካሜራዎችን አዘጋጅተን ልንከታተላቸው ይገባልም ስላለ መርማሪዋም ያ ሀክ ስለተደረገ የምፈልገውን የሰው ኃይል ያህል ወስደክ አሰልጥነክ ለዚህም ተልእኮም ማብቃት ትችላለህ ስላለችው ወንግም በአጭር ጊዜ ውስጥ አሰልጥኖ ማብቃት ቢከብድም ለስራውም ይስማማል። ኦፊሰሯ ሲሆን ጋም ስንሄድ ጂም ውስጥም እየሰለጠነች ሳለች አንዳንድ ወንድ ኦፊሰሮችም አንቺ አቅም የለሽም በሚል ላላግጡባት ሲሞክሩም በንዴት አንዱን ከኋላ መታ ልትፋለማቸው ትሞክራለች። ኤጀንት ወንግም እዛ ደርሶ ነገሩን አረጋግቶ ችሎታውን እያየም ለፍቿ ውስጡ ለሷ ያለውን ክብር ይገልጽላታል። ማታ ላይ ብቻውን ተቀምጦ እየጠጣ ድሮ የሲዮን አባት የሱ ባልደረባ በነበረበት ሰዓት በጥይት ተመቶ ሲሞት አብሮ ስለነበረ የዛኔም ለልጁ ቃል ገብቶለት እንደነበረ ልጅክን እንከባከብልካለሁ ጠብቅካለሁ ያለውን ቃልም እያስታወሰ አሁን በትዝታም ይዋልላል። በቀጣይ ቀን ለአዲሱ ተልእኮም ሲሆን ራሷን ከሌሎቹም ጋር መርጣ ስትቀላቀልና ስልጠናውንም ሲጀምሩ ኤጀንት ወንግም እንዴት ሳይታዩ ሰዎችን ሌቦችን መከታተል እንደሚችሉ አንድ በአንድ በተግባር እያለማመዳቸው ቀን ቀንም ለልምምድ ሁሉም ፖሊስ እንዳይመስሉ የነዋሪዎችን ልብስም ለብሰው ሲንቀሳቀሱ ወንግም ለሲዮን የተለየ ተልእኮም ስላለው እሷንም መኪና ውስጥ ለይቶ አስቀምጦ ሁሉንም ሲያሰለጥንም እንዲሁ ሲሳሳቱም እየወረደም ያርማቸዋል። ከ12 የልምምድ ቀናት በኋላ ሀከሩ ዣንግ ያም ያንን የ1.5 ቢሊዮን ክሪፕቶ ግማሹን ፓስወርድ የሚገኝበትን ሰርቨር አግኝቶ ግን እዛ መግባት በጣም ከባድ ቢሆንም ከቡድኑ ጋር ሳክተውት ያንንም ካደረጉ የመጨረሻቸው ሆኖ በተለይ ላነቃቸው ላንግ ሻንግም የእድሜ ልክ ሀብት እንደሚሆንለትም ያስባል። የእነሱ ግሩፕ ታሪክንም መለስ ብለንም እየተመለከትን ሁሉም ህፃን እያሉ የማደጎ ቦታም ሲኖሩ ሁሌም ላንግ ሻንግ እነሱን እየሄደ ይረዳቸውና ገንዘብ ይሰጣቸው ነበረም። ከዛም በኋላ ታዲያ ከፖሊስነት ስራውም ሲለቅና በፖሊሶች ሲፈለግ እነዚሁ ህፃናት አድገውም እንደረዱት አሁንም እንዲሁ አብረው ብዙ ስራዎችንም በድብቅ እየሰሩም እንዳሉም እንረዳለን። 15ኛው ቀን ላይም ደርሰን ሲሆንም የሚበላ ይዛ ወደ ወንግ መኪናም እየተመለሰችም ሳለች የሆኑ ሰካራሞች አንዲት ሴትን ሲዘርፉ ማይታ ወንግም በመነጋገሪያው በኩል ታያቸው ለፖሊሶች ብቻ ሳውቀሽ ተመለሺ ብላትም አላስችልም ብሏትም ሄዳ ሴትዮዋን ለማስጣል ተሞክራለች። ሰዎቹም ወደ እሷ ዞረው መሬት ሲጥሏት ወንግም እዛ ደርሶ ቀለል አድርጎ ሰዎቹን እየዘረረም ሲያስፈረጥጣቸው ሲሆንንም ወደ መኪናው መልሷት እየተበሳጨባት ይህን ተልእኮ በዚህ ስራሽ አደጋ ላይ ጥለሽ ነበረ እንደዚህ በጭራሽ አይደረግም ቢላትም እሷ ግን በዚህ ተልእኮ 15 ቀን ሞላን ምንም እያደረግን አይደለም ቀልድን ያዝነው ብትለውም ወንግ ግን እሱ ድሮ ለ8 ወራት እንደዚህ ራሱን ቀይሮ ምንም አይነት የምርመራ የመከታተል ስራ ሳይሰራ እንዲሁ አንድ ወንጀለኛ ከባልደረባው ጋር እየተከታተሉም ሳሉ የሆኑ ሰዎች አንዲት ህፃናትን ሲያግቱ ማይቼ ተልእኮ ሙሉ ለሙሉ ረስቼ እሷን ለማስጣል ስሞክር ሰዎቹ ምን ሊገሉኝ ሲቀርቡ ባልደረባዬም ያንቺ አባት ማለት ነው ይሄንን እኔን ለማስጣል ሽጉጥ ነው ሊተኩስ ቢልም ራሳቸው ተኩሰው ገለውት አመለጡም ይላታል። ብዙም ሳይቆይ ያንን ሽማግሌ ሻዶ በሚል ቅጽል ስም ይጠራል ተብሎ የታሰበውን የሌቦቹ አለቃን ሎንግ ሻንግን ገበያ መሃል ማይቶት ለቡድኑም ያንን በፍጥነት እያሳወቀ ወደ ስሯም ግቡ ወደ መከታተሉ ግቡም እያለም ያዛል። እነሱም ገበያው ቦታም ላይ ሳያስነቁም ከበውት ሰውየው ራሱን ለመሆኑን ለማረጋገጥ ይሞክራሉ። ላንግ ሻንግም እንዳይጠረጠር በወንግ እየተመሩ ሲከታተሉት ወንግም ሰውየው አንቺን አይቶሽ ስለማያቅ አንቺ ወርደሽ የምር ራሱ እንደሆነ አጣሪም ብሎም ሲሆንንም ልኳት እሷም ገበያ መሃል እቃ የጣለች መስላ እየፈለገች በነጸብራቅ ውስጥም ሰውየውንም አይታ ራሱ እንደሆነም ታረጋግጣለች። ላንግ ሻንግም በጥርጣሬ እያያት ገበያውን ለቆ ይወጣ። ወንግም መከታተያ ካሜራውን አታንቀሳቅሱ ሊነቅ ይችላል እያላቸው ሰውየውን ቦታውን ለቆቶ ወደ መኖሪያው ቦታ ህንጻም ሲገባ ሲሆንም የትኛው ክፍል ውስጥ እንደሚኖር ለማረጋገጥ በድፍረትም ትከተሏለች። ወደ ህንጻው ውስጥም ትገባለች። አብራው አንድ ሊፍት ውስጥም ይገባሉ። ላንግ ሻንግን ሲያያት አስቀድሞ ገበያው ቦታም ላይ ስላያት
እንዲሁም ታዲያ ያደረገችው ሄድሴትም ውስጥ መነጋገሪያ ሬዲዮም ካለም በሚል እየተጠራጠረ ከኋላ ስለቱንም ያዘገጃጃል ብለው ወንግም በካሜራው የተፈጠረውን እያየም ሳለ ሰውየው ገበያ ላይ ሲሆንን ሁለቴ ዞሮ በጥርጣሬ እንዳያት ሲያይ ተጠራጥሯል ማለት ነው በሚል በፍጥነት ወደ ህንፃውም ገብቶ ደርሶባቸው የሲሆን አባትም መስሎ እየተቆጣት እየተነበርሽም እያለ ሳያስነቃ ጆሮ ላይ ያደረገችውን ሄድሴት ሞልቆ መነጋገሪያውን ወደ ኪሱም ደብቆ ላንግሻንግም የሲሆን ጆሮ ላይ ሳይ ምንም እንደሌለም ተመልክቶ እየተረጋጋ በወንግም እንተዋወቅ የተባለ አፕል እንብላ እንካ ቢባልም ይቅርብኝ ሲል ወንግ ለካ ሆን ብሎ አፕሉ ላይ ትንሽዬ ካሜራም ደብቆ በዛም ካሜራ የሰውየውን ፊት እየቀረጸውም እንደነበረም እያየን አፕሉን ከነ ካሜራው ገምጦም እዛው እየተፋም ጥግ ላይ ጥሎም ወጥቶ እንዳያስጠረጥሩ የአንዱን ሰው መኖሪያ ክፍል ከፍተው ገብተው ነዋሪዋም ስታያቸው በርግጋ ልጮ ብትልም ወንግ እንቅ አድርጎ ይዞ እንዳጮ ለማድረግ ይሞክራል። ወይ ጉድ! ወንግ በተፋው ካሜራም በኩል ላንግሻንግ 8ኛው ደረጃ ላይ እንደወረደም አይተው የገባበትም ክፍል 8002ም ስለሆነ እዛም አካባቢ የተለያዩ ካሜራዎችን ገጣጥመው ራቅ ብለው ቤትም ተከራይተው በየቀኑ የላንግሻንግንም ቆሻሻ ሳይቀር እየሰረቁ መረጃ ከዛ ውስጥም ለማግኘት ቀን ከሌሊት ይለፋሉ። በቆሻሻ ውስጥም ታዲያ በብዛት ሱዶኩ መጫወቻ ወረቀትን ብቻም እያገኙ ግራም ይጋባሉ። እኛም ላንግሻንግ ክፍሉ ተቀምጦ ምንም እንደማይሰራና የሚፈነዳዳ ላስቲክ ቁጭ ብሎም እንደሚያፈነዳዳም እናያለን። አንድ ቀን ከወንግ ጋር እዛው ገበያ መሃል በድጋሚ ተገናኝተውም እያወሩ ሁለቱም የውሸት ማንነታቸውንም እየተናገሩ ላንግሻንግም ስለ ራሱ በደንብም ሳይናገር ስለተጠራጠረ ወንግንም እየዞረውም ሳያስነቃ መነጋገሪያ ሬዲዮ ወይ ደግሞ መከታተያ መሳሪያም ልብሱ ውስጥም ከታጠቀም በሚል ቼክም እያደረገው ወንግም በመሃልም ታዲያ ለምን አብረን ከልጅ ጋር ሆነን እራት ተሰብስበን አንበላም የሚል ሀሳብም ሲያመጣ ላንግሻንግም ባላሰቡት መልኩ ከአንዳንድ ይስማማል። ምሽት ላይ ሜዛኔ ቤቷን በግድ የገቡባትን ሴትም ለዛሬ ማታም ከፍለው ተከራይተዋት ምግብ አብስለው ላንግሻንግንም ይጠብቁታል። እሱም ሰዓቱ ሲደርስ ቤታቸውም ላይ ደርሶ አሁንም በመሳሪያው በኩል ክፍል ውስጥ የተጠመደ መሳሪያም ካለን በሚል ያንንም አጣርቶ ተቀምጦም ሲሆንም ሲቀመጥላት ስልኳ አጠገብም የራሷን ስልክ አስቀምጣ ፋይል እንዲያዘዋውሩ ለማድረግ ትሞክራለች። ላንግሻንግም ሁለቱን የተለያዩ ጥያቄዎች እየጠየቀ ታሪካቸው እንደሚመሳሰል ለማጣራት ሲሞክር ቆይቶ ዋንግም የሲሆንን እያንዳንዱን አስተዳደግ ስለሚያውቅ ያንን ሁላ በደስታ ሲናገር ሲሆንም ይህን ስትሰማ ሁሌ ራቅ ብሎ ይጠብቃትና ይከታተላት እንደነበረም ስታቅ ብቻዋን ያለ አባት ያለ ተከታታይ እንዳላደገችም አውቃ የደስታ እንቧም ይመጣል። ላንግሻንግም ጨራርሶ ተሰናብቷቸው እንደወጣ ወደ ሃከሩ ዣንጋም ደውሎ ስለ ሲሆንና ወንግም እንዲያጣራለትም ነግሮት እሱም ያንን ሲያጣራ ፖሊሶችም ይህንን ቀድመው ስላወቁ ፌክ የወንግና የሲሆንን መረጃ እንዲያገኝ ለማድረግ እየሞከሩ እሱ ግን የዋዛ ስላልነበረ በሲሆን ስልክም አድርጎ ሀክ አድርጓቸው እውነታውም ላይ ደርሶበት ፖሊሶችም ታዲያ የሚያዩትን ሁላ የካሜራ ቅጂም የኋላ እንዲሆን በማድረግ ወንድሙ ጂያንሲንን ወደነ ወንግ ጋም ልኮ ሊያስገድል ይሞክራል። ወንግም እንደምንም ወንድምየው መፋለምም ሲጀምርና የሚተኮስበትን መሳሪያም ለማስጣልም ሲታገል ፖሊሶችም ከቦታቸው ሆነው ፌክ ቅጂ ከመከታተያ ቦታም እያዩ ምንም አልተፈጠረም በሚል ሲጠባበቁ ልክ ሲሆን እነሱ ጋም ስትገባ እነሱም ቪዲዮ ላይ እሷ ስላለች የተሳሳተን ቪዲዮ እያዩ እንደሆነም አውቀው መበላታቸውም ገብቷቸው በፍጥነት ወደ ወንግ ጋም ሲገሰግሱ ዣንግም ለወንድሙ አሁን አምልጥም ብሎ ወንድምየውም ታዲያ በፍጥነት ከልብሱ ጋር ያገናኘውን ቀጭኗን ገመድም ተጠቅሞ ወንግም መሬት ጥሎ በዛ እየተንሸራተተም ያመልጣል። ከቆይታ በኋላ ተጨማሪ ኃይል እዛም ደርሶ እነ ወንግም ወደ ጣቢያ በሰላም ተመልሰው ሌሎች ፖሊሶችም የላንግሻንግ ቤትን ቢበረብሩም ምንም ነገርም እያጡ በላስቲክ ቤት ቁጭ ብሎ የሚያፈነዳውን ነገርም አይተው ወንግም ይህን ሲሰማ ይህ ነገር ከሱዶኩ ጋም ይገናኝ ይሆናል ኮድ ነው ይላቸዋል። በተመሳሳይ ሰዓት ራሳቸው እነ ወንግ ጋም አንድ ከባድ መኪና መጥቶ ከጎን ገጭቷቸው ወደ ጣቢያውም የታጠቁ ሰዎች ከመኪናው ወርደውም ገብተው ፖሊሶችን እየተኮሱም ሲገሉ
መርማሪዋም ታዲያ ላንግሻንግ ቤት ላይ ላሉት ፖሊሶች ምናልባት ማዘናጊያም ሊሆን ይችላል፣ ወደዚህ እንዳትመጡ እዛው ሆናችሁ ላንግሻንግን ጠብቁም እያለች ታዛችኋለች። ሲሆንም ከተገለበጠው መኪናም ወጥታ በሚገራርም ኢላማም በጠበንጇ ሰዎችን እየተኮሰችም ስገል ወንግም ራሱን ከሳተበትም ነቅቶ ተቀላቅሏት ከፊት ያሉትን የሚመጡባቸውን ወታደሮች ይገዳድሏቸዋል። ዋንግም ስለ ሶዱኮ ኮድ ለሲዮን እየነገራት እዛ ላይ እውቀቱ ያለው ሰው ተጠርቶ ኮዱንም እንዲፈታው ይደረግም እያለም ይነግራታል። ላንግሻንግ መኖሪያ ቤት ጋር የነበሩት ፖሊሶችም ላንግሻንግን መከታተላቸውን ቀጥለው አንድ የድሮ የማደጎ ማቆየ ቦታም ሲገቡ ማይተው ያንን ሪፖርት ሲያደርጉ የፖሊስ ጣቢያው መብራትም ሙሉ ድርግም ብሎም ይጠፋል። ዋናቸው መርማሪዋም ገና ትዕዛዝ ሳትሰጥ ንግግራቸው ይቋረጣል። ይህኑ ላይ ያደረገ ያለው ሃከሩ ዛይንም እንደሆነም እየተመለከትን ወንበዴዎችንም ላንግሻንግ ጋም እንዲገሉት ወደ ማደጎ ቦታ ቢልክበትም ምንም ቢያረጅም ላንግሻንግ አሁንም ችሎታው እንዳልጠፋም እየተመለከትን ሁሉንም የመጡበትንም ሰዎች ታግሎ ሲረታቸው እናየዋለን። በተመሳሳይ ወንግም የታጠቁትን ወታደር መሳይ ሰዎችን ምንም ቢመቱትም ቢቀጠቅጡትም እየቀጠቀጣቸው እነሱም በዣንግ የሱን ጭንቅላት ቆርጣችሁ ካመጣችሁ ሽልማት አላችሁ ስለተባሉ ከፍተኛ ጥቃት ቢያደርጉበትም ሳይረታ ሲሆንም ሳትታይ ወጥታ አንድ የሳተላይት መነጋገሪያ አግኝታ ውጪ ላሉት ባልደረቦቿም ስለ ኮዱ ትናገራለች። አንዲት ሴት ወታደርም እሷ ጋም ደርሳባት ልታጠቃት ልትገላት ብትሞክርም በስንት ትግል በመስኮት ወርውራ ገላ ትረታታለች። በስተመጨረሻም በትዕይንታችን ላይም ታዲያ ተጨማሪ ኃይል መጥቶላቸው ነገሩንም ይቆጣጠሩታል። ላንግሻንግም የዣንግ የተላኩበትን ሰዎች ረቱ ወጥቶ በካሜራው ስለቱን እያሳየ ዣንግንም ያስፈራረዋል። በዚህ ሰዓት ከኋላው ያልጠበቀው ነገር የዣንግ መንትያ ወንድም ዣንግ ሲንም ደርሶ ይህ ሁላ የኔ ሐሳብ ነበርም በሚል ላንግሻንንም ይፋለመዋል። ዣንግም በካሜራው የሚሆነውን እያየ ይህ የኔ ቅድም አልነበረም በማለት እየተደናገጠ ሁለቱም ተፋልመው በስተመጨረሻ በመስኮትም ሲወድቁና ክፉኛም ሲጎዱ ዣንግ ሲንም በወደቀበት በስለት እንደተወጋም እያየ ላንግሻንግም አንገቱን አንቆ ሊገለው ሲቃረብ ሽለቱን ነቅሎ ሊወጋው ቢሞክርም ላንግሻንግ መልሶ ስለቱን አዙሮ ራሱንም እየወጋ እዛው ይገለዋል። ፖሊሶችም ቦታውን እንደከበቡ ሊገቡ ቢሉም ዣንግ ወንድሙ ሲገደል ስላየ በንዴት እዛው ያጠመደውን ፈንጂ እንዲፈነዳዳም አድርጎ ቦታውን ያጋየዋል። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል እንዲሁም ፊልም ወዳጅ ቲዩብ ቻናሎቻችንን ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ከጥቂት ሰዓታት በኋላ ቀሪዎቹ ሌቦችም የፖሊስ ልብስ ለብሰው ያንን የ1.5 ቢሊዮን ክሪፕቶ ያለበትን ሰርቨር ቦታም ገብተው እንደዘረፉት መርማሪዋም ደርሳበት እነሱን ሲከታተሉ የፈነዳው ፎቅም ፈራርሶ ውስጥ ላይ ላንግሻንግም ተርፎ ተገኝቶ እጅ ይሰጣል። ፖሊሶችም ዘራፊዎቹ ወዴት እንደሄዱ በካሜራም መኪናቸውን ተከታትለውም ያገኙበት ሆቴል ላይ አመርተው ሲያሯሩጣቸው ወንግም ከሶስቱ ዘራፊዎች ጋርም ተገናኝተው ሲፋለም ሁለቱ ዣንግን አንተ አምልጥም ብለውት እንዲሸሽ በማድረግ ከወንግ ጋርም መፋለማቸውን ይቀጥላሉ። ውጭ ያለው ዝግጅት ላይም ሲሆን ዣንግ እዛ ውስጥም ገብቶ ስለተሰወረ እሱን ስታፈላልግም ማታው ላንግሻንግንም በያዙት ፖሊሶችም አድርጋ ለዣንም ደውሎ እንዲያወራው በማድረግ በዛ ስልክ እያወራ ያለ ግለሰብ ስትፈልግ አሁንም ማታው ነገሩ የገባው ዣንግም ማምለጫ እየፈለገ ልክ እሷ ወንግ ያስተማራትን ካሜራውን የሚያይ ሰው ፈልጊም እንዳለም እሱን ተግባራዊ አድርጋ ልክ ስትደርስበትም ታዲያ መነጋገሪያዋንም በስልኩ ሀክ አድርጎ እንዲቃጠልና እንዲቋረጥም አድርጎባት ያመልጣታል። ላንግሻንግም ስልኩን እየመለሰላቸው አውቆ መሬት እየጣለ ማዘናግቶ ሁሉንም እየታገለ የአንዱን ፖሊስ አስለቃሽ ጭስም ፈቶ ጭሱም ታዲያ እንዲጨስም አድርጎ በዛም ተገን በማድረግ ተፋልሟቸው ራሱን ነፃም ይወጣል። ወንግ ጋም እነዛ ሁለት ሌቦችን በሚገርም የመፋለም ብቃት ተፋልሞ ሲረታቸውና እጅ ሲያሰጣቸው እያየ ነው። የሲዮን ባልደረባም ሌላ መነጋገሪያም ጦም ሰጥቷት ከመርማሪያቸውም ካለቃቸው የዣንግ መልክም ተነግሯቸው እሱን የሚመስልም ሰው እያፈላለጉ ዋንግም ታዲያ ከዛም ቦታም ወጥቶ ወደ ባቡር ጣቢያም ሲገባ የሲዮን ባልደረባም ደርሶበት ከኋላው እየተከተለው ሳለ ላንግሻንግ ከየት መጣ ሳይባል በኮፍያ ራሱን ከልሎ ቦታው ላይ ደርሶ በስለት ፖሊሱንም ገሎ ዣንግ ጋም ደርሶ ፊቱን አዙሮ
እሱንም ሳይቀድመው በስለትም ደጋግሞ ሞክቶም ይገለዋል። ዣንግም ከመሞቱ በፊት የሰረቁትን የክሪፕቶ አካውንት ፓስወርድ በጆሮ ሽኩ ብሎትም ይሞታል። ላንግሻንግም ይህን ከሰማ በኋላ በፍጥነት ቦታውን ለቆም ይሄዳል። ፖሊሶችም ታዲያ የታሰሩትን ሌቦችም አስረው ወደዛ ወደ ባልደረባቸው የተገደለውና የዣንግ ሬሳም ጋም ደርሰው የሆነውንም ይመለከታሉ። ቀናቶች በዚህ መልኩም አልፈው ላንግሻንግ እስካሁን ሳይታሰር እንዲሁም የተሰረቀው የክሪፕቶ ፓስወርድን ተጠቅሞ እስካሁን ክሪፕቶን ትራንስፈር ወይ ስላላንቀሳቀሰው ያለበትን ቦታ ማወቅ ይሳናቸዋል። ሲዮንና ዋንግም ደግሞ ሌላ የድብቅ ተልእኮም ይዘው ላንግሻንግን መከታተል ጀምረው በአንድ አጋጣሚም ሲዮን አንድ ባለሀብት ከላንግሻንግ ጋር በድብቅ ክሪፕቶን ሊገዛው እንደሆነም ደርሳበት ያንን ባለሀብትም ተከታትላ የት ሊያገኘው እንደሆነም አፋጣ ሌላ ሰውም ሳያቅ ወደ ቦታው ስታመራ አነስ ያለ ሻይ ቤት ላይም ላንግሻንግ ተቀምጦ ሰውየውን እየጠበቀው እንዳለም አይታ ወደ ውስጥ ገብታ ስትከታተለው እሱም ወዲያው አውቆባት ወደ እሷም አምርቶ አፋጧት ተነስታ ልትሄድ ብትልም ወዲያው ራሷን አስትቷት ቦታውንም በፖሊሶች እየተከበበ ስለሆነ ተነስቶ በጀርባ በር ለማምለጥም ሲሞክር ወንግም ቀድሞ ደርሶበት መውጫውንም ዘግቶበት ከባድ ፍልሚያም ያደርጋሉ። ወንግም የተለያዩ የሻይ ቤቶቹን ዕቃ እየተጠቀመ ለማዳከምም ሲሞክር ላንግሻንግም በያዘው ስለት ደጋግሞ እየወጋ ክፉኛም እየጎዳው ጠባብ ክፍል ውስጥም ገብተው እዛም ተፋልመው ልክ ሲሆን ስትነቃ ወደታችም ወርደው ይዘረገፋሉ። ሲሆንም ተደርባ ከኋላ ሰውየውን እየመታች ሊያዳክሙት ቢሞክሩም እያቃታቸው ላንግሻንግም በያዘው ስለት የወንግን አንገትም ሸርክቶት አምልጦም በፍጥነት ይሸሻል። ሲሆንም ሮጣ መከተል ብችልም ለወንግም እርዳታ ስለሚያስፈልገው እዛው ቀርታ እርዳታ መጠራትልታለች። ወንግም እድለኛም ሆኖ ብዙም ሳይጎዳም ይተርፋል። ሲሆንም ሞታ ላንግሻንግን መከተሏን ቀጥላ በራሷ ችሎታም ደርሳበት በፖሊሶች አስገብበው ልክ እሱም እሷን ይዞ አንቆ ሊያስፈራራ ቢሞክርም ቀልጠፍ ብላም ስለተዳከመላት መሬት ጥላም ትይዟለች። በአሁኑም ታስሮ ወደ እስር ቤት ይወሰዳል። በስተመጨረሻም ትዕይንቱ ላይ አንድ ሌላ ሚስጥር ያሳዩናል። በላንግሻንግ የተገደሉት መንትዮቹ ሌላ ሶስተኛ ወንድም እንዳላቸውና ድሮ ወደ ሌላ ሀገር በማደጉም እንደተወሰደም እያየን ይህም ወንድማቸው አሁን የወንድሞቹ የሰረቁት ዕቃና ፓስወርድም እጁም ላይ ገብቶ በዛም ገንዘቡንም አግኝቶ ላንግሻንግን ለገደለ ክፍያም እንዳለው ማስታወቂያም ሲያወጣም እናየዋለን። በለው እና እንዴት ነው ፊልም ወዳጆች? ይሄ ሻዶ ኤጅ የተሰኘው ሙቪን ወደዳችሁት? ገራሚ ነው አይደለ? በቀጣይም እንደዚሁ አዲስ የወጣ ሙቪ ስለምናመጣላችሁ እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።